አራት ጎማዬን በጥይት መጥቶት በሸርቄ ነበር ማመልጣት። እና 10 ደቂቃ ፈጅብኝ ከሲኤምሲ አስኮ ለመድረስ 10 ሚኒትስ። ከጨዋቅም 9 ብር እየተሸጠ ነው። አቤት አባ ቴሌ ምን እያደረገ ነው? ቴሌ ምን እየሆነ ነው ያለው እንዴ? እስር ቤት እንኳን ዋትስአፕ ፋሚሊ እንደተለመደው በአሪፍና በምርጥ በአዝናኝና መረጃ ሰጪ ቪዲዮዎች ዛሬ ከቸስ ብለናል። ብዙም ማሪዛችሁም ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እናልፋለን። ወንድ ልጅ ግጭ ግንኙነት ሲፈልግና መንግስት ምርጫ ሲወዳደር የሚያሳዩት ትህትና ጸባይ አቤት አቤት የትም አይገኝም። እውነት የትም አይገኝም። ግልጽ ነው። ምን ጥያቄ ያለው ታዲያ? ቦምባስቲክ ሳይድ አይ አቀራረብ ይወስነዋል እኮ ለመቀበልም ፕሮፖዛል ማስገባት ብቻ አይደል። ዋው እኔ አየሩ ስለተቀየረባት ነው መሰለኝ ይችላል። አዲስ አበባ ከገባች በኋላ ምንም የድምጽ መቆራረጥ ነው ይሰማል። እኔ ኔትወርኩ ነው እንደዚህ አካባቢ ሰው ስለሚበዛ ምናምን። What the hell brother? ፒላል መጣ እየገሰገሰ ወዛደር ተዘጋጅ ከሰልቻ ወርዳለ ትዳሬን ብዬ እንጂ ቁጣሽን የቻልኩት ቱሪስት ይረብሻል ፍጮይ እንዳልሰማሽ እንደ መንሱር ዳይመንድ ቢያብለጨልጭ መልኳ የከንፈሯ ስፋት ያስታጥባል እጅ አንበሳና ነብር ጀግና ነው ይላሉ ያላወቁ ሰዎች ከሁሉም አሳሙ ልጭልጭ ነው ጨካይ ተማሪ ነኝ ብለሽ ነበር ልቤን የገዛሽው ሺሻ ቤት ምትገቢው ያለሪውን እንዲ ቤት መጡ ማይገጥም ግጥም ማለት ይሄ ግጥም አይደለም ገጠመኝ ነው። ይሄ ታሪክ ያወሩ ግጥም ነው ምናምን የምትሉ ሰዎች አድቡ በቃ ላለ መግጠም እኮ ነው የሚመስለው። ሹር አራት ጎማዬን በጥይት መጥቶት በሸርቄ ነበር ማመልጣት። እና 10 ደቂቃ ፈጅብኝ ከሲኤምሲ አስኮ ለመድረስ 10 ሚኒትስ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አናነሳ የማይሰማኝ ዱርዬ የለም። እኔ ከተናገርኩ የማረሚያ ቤቱ ዋናው ጸጥ ይላል። እንዲ ሳክስ ፕሮ ማክስ ወይኔ ባላቸው አራቱ ጎማ ተመቶብኝ። ይሄ ላውንጅ ያልተደረገው መኪና ነው በለኝ በአየር ላይ የሚሄደው ፕሌን ነበር እንደሚያበራው ይልኝ ምን አቤት አባ መኪና ወደ አንድ የሆነች ቦታ አታደርሰንም? አይደለም መኪና ጎርፍ ራሱ አስደማኝ። ሼር አድርጉት። ከአማኑኤል ሆስፒታል አመልጦ ነው የመጣው። ሼር አድርጉት። ይሄን ቪዲዮ እኮ ቲክቶክ ላይ አልነበረም መልቀቅ የነበረባቸው ወንዝ ላይ መለቀቅ የነበረበት ቪዲዮ ነው። ያፍጠው ግስጥ ብለው የሚሰሩት ቪዲዮ ወይኔ ባላቸው። በጣም ሶሪ ወደ ሮስት ቀየርኩት። በጣም ይቅርታ። አንተ ያማህ ስክሪፕቱ ያልተጻፈም ገና ቪዲዮ ከተሰራ በኋላ ነው የሚጻፈው። እሺ እዚህ ጋር የአካል ጉዳት መንስኤዎችን አውቀን አካል ጉዳተኝነትን እንከላከል ይላል እና የአካል ጉዳተኞች መሰል ያለው እዚህ ጋር ያሳዝናል። ወይ ቸራው እንግዲህ የአካል ጉዳት ዋነኛ መንስኤዎች ውስጥ ሶስተኛው እንግዲህ መንቀልቀል ነው። ቦምባስቲክ ሳይድ አይ እኔ አይደለም ያልኩት ትምህርት ቤቱ ነው። ብዙ ሰው የሞተ ያለው በመንቀልቀልና በማያገባው በመግባት ስለሆነ እባካችሁ በማያገባችሁ መገቡም ሰዎች የምትንቀለቀሉም ሰዎች አድቡ ለማለት ያህል ነው። ከትምህርት ሚኒስቴር ቴሌ ምን እያደረገ ነው? ቴሌ ምን እየሆነ ነው ያለው እንዴ? እስር ቤት እንኳን እስረኛ እኮ ምግብ አንበረም ብሎ ያምጻል ይጮሃል ምናምን እንዴ? እኛም ምንጩ እንጂ በሉ ወይስ ተስማምቷችሁ ነው እንዴ? ቴሌ ምንድነው በየጊዜው እየጨመረ ያለው? ተቸገርኩኝ እኔ እንዴ። ለእናንተ ቤቱ ጋር ድረስ በእነሱ የተነሳ ለዚሁም ለዚህ ለቀረፈፈ ኔትወርክ እንዴ በሉ ድምጻችሁን አሰሙ። ኮፒ ሊንክ አድርጉ ቪዲዮን። እሺ እኔ አሁን እኮ ማለቅስበት አጥቼ ነው በቃ እዚህ ያለው ወይኔ
እንዴት አድርጌ ቪዲዮ ልልቀቅላችሁ? ክዲያን እስቲ አፈን لا حول ولا قوة كفات በቃ ከፋተው ላላ ብላ ከፈት አይከደንም እንዲሁ ተከፍቶ እንዲዋለ ነው የሚያድረው 40 ሰዓት። ይኸውልሽ አንድ ነገር ማወቅ ያለብሽ የናዝሬት ልጅ ነኝ። የናዝሬት ልጆች ደግሞ በብዛት ጥርሳቸው ቀይ ነው። አዎ መቅላቱ እኮ አይደለም ችግሩ መውጣቱ ነው። እኛ ውጪ ብርድ እየመታው ስላለው ጥርስ ይሁን ባዕድ አካል ለማይታወቅ ነገር ነው እያወራን ያለን እና ለማንኛውም ግን ቢያንስ ጋቢ ነገር ጣል አይደል ወይ ደግሞ መዝጊያም ነገር በአልሙኒየም ቢሆን በዶላም ቢሆን ሞክር እስኪ እባክህ ግድ የለም እንደው በእንጨት በርም ቢሆን በሸራ በፌስታልም ቢሆን ከደን አድርገው ጥርስ ውጪ ውሎ አድሮ በጣም ይከብዳል። ይሄማ ዱርዬ ሆኗል ማለት እኮ ከጨው አቅም 9 ብር እየተሸጠ ነው። ታዲያ ይሄንን ህዝቡ ዝም ሲል ለራሳቸው ተመችቷቸው ህዝቡ ይለቅ ብሎ ነው። ድሃ ጢጦን ይከክ ሞት ማንዞር ብሎ ያያዋል። እንደኛ ያለው ማን ያያዋል? አንቺ ድሃ ነሽ እንዴ? ሀብታም ነኝ ሲሉ ሀብታም ነኝ ተናጠጥ እኩል ነን ብለህ ነው የምታወራው? ምንድነው እንዴ ታዲያ? ቤት አለን፣ መኪና አለን፣ መሬት አለን፣ ሶፋ፣ አልጋ፣ ፍሪጅ አለን። ምን ጎድ ማዘር 20 ብር ደሞዝ በሚከፈልበት ዘመን ላይ ነው ያቆሙት። ዋው ብቻ ማዘር በጣም ጥሩ ዓለም ላይ ናቸው። ግን እስኪ በሌላ መንገድ ቢሆን እንደዚህ አይነት ስሜት እንዲሰማን የሚያደርግ መድኃኒትም ቢሆን መቀመሙ ሰዎች ካላችሁ ብታዘጋጁልንና በቃ እንደዚህ ደንዝዘን እንደው ምን ከፍሎም ሳይታወቀን ብንቆይ የሚል ሐሳብ አለኝ። እንዴንሽ አውክሽ ሰላም በደንብ አውክሽኝ። ቲክታክ ምናምን ታያለሽ? ቲክታክ ታያለሽ? እኔ ቲክታክ 900 ሺህ ፎሎወር አለ። ቲክታከር ነኝ። አላውቅም። አቢዮሎሎ ምናምን ቢባል ጠላ የሚጠጣ ልጅ አታውቂም? ሰይፉ ቤቢስ ምናምን ታያለሽ? ሰይፉ አለው አይመልጠኝ። ሰይፉ ጋር ቀርቤያለሁ። ይያላክ ፎቶስፖርት ማብራበት ጋለብ ሰዓትም ሄድ አይፎን ሰቨንቱ ነው ያለው። ይቆየው ነው ይሄ ያድፎ ቶካማ 18 ነው ይሄ ባሰክስ እኮ ያለ ነገር ለራስ በቂ ነው። ያው ለሳክስ ስለምንለው እንጂ ያለን ነገር በቂ ነው። ለማመስገን ያለን ነገር በቂ ነው አይደል? ምን ተጨማሪ ብዙ ነገሮች እኮ ያስፈልጉን። ተመስገን ፈጣሪ ወይ ስላለችው አሁን ስለምቀርጽባት ሞመንት ብለን እኮ ማመስገን እንችላለን። ይሄን ቪዲዮ ያያላችሁ ሰዎች ደግሞ በዚህ ቅጽበት ላይ እንግዲህ ብዙ ሰዎች ሆስፒታል ባሉበት ሰዓት ህይወታቸውን ለማስቀጠል ጥረት እያደረጉ ባለበት ሰዓት እናንተ ግን ኢንተርቴን ለማድረግ ይሄን ቪዲዮ እያያችሁ ነው። ታዲያ ፈጣሪ ስለናንተ ይመስገን ብላችሁ ብታመሰግኑ ምን አለበት? በሲሪየሱ ያስኳችሁ እንግዲህ ዛሬ ባለው አየር ነው የመጣ ነው። አዳዲስ ደግሞ መረጃዎች አዝናኝ ቪዲዮዎች ሲኖሩ ተመልሰን ደግሞ በጸደው እንመጣለን። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በአዝናኝ በአስተማሪ ቪዲዮዎች ደግሞ ብዙ ነገሮችን እያሻሻልን በአሪፍ ቪዲዮዎች ተመልሰን እንገናኛለን። ያው እዚህ ጋር ከደረሳችሁ ደግሞ እዚህ ጋር ደርሳችኋል አይደል? በቃ ይሄን ቪዲዮ እያያችሁ ነው አይደል? ሰብስክራይብ አድርጉ፣ ላይክ አድርጉ። እኔ ቪዲዮ ሪከርድ ካደረኩት በኋላ ራሱ 5 ሰዓትና ከዛ በላይ ኤዲት ይደረጋል። ፕሊዝ የእናንተ አንድ ላይክ እና ሰብስክራይብ ለኔ እጅግ በጣም ያበረታታኛል። እባካችሁን እኔ ወንድማችሁን ሰፖርት አድርጉኝ። በቀጣይ በአሪፍ በምርጥ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከናንተ ጋር